በአማራ ክልል የዳንግላ ከተማ መስጂድ ኢማም የነበሩት ሼህ ሱፊያን አደም በታጣቂዎች ተገደሉ። በአማራ ክልል አዊ ብሔራዊ ዞን የዳንግላ ከተማ መስጂድ ኢማም የነበሩት ሼህ ሱፊያን አደም በታጣቂዎች ተገደሉ። በዳንግላ ከተማ ነዋሪ የሆኑት ሼህ ሱፊያን አደም ቅዳሜ ሰኔ 20 ቀን 2018 ዓመተ ልደት ምሽት ኢሻ ሰላትን አሰግደው ወደ ቤታቸው ሲመለሱ መኖሪያ ቤታቸው አቅራቢያ በታጣቂዎች በተተኮሰባቸው ጥይት ሕይወታቸው ማለፉ ተገልጿል። ሼህ ሱፊያን አደም ከ20 ዓመታት በላይ በከተማዋ በሚገኘው ሁጥባ መስጂድ ኢማም ሆነው ያገለገሉና ለማህበረሰቡ መንፈሳዊ አስተምህሮዎችን በመስጠት የሚታወቁ ታላቅ አባት እንደነበሩም የአካባቢው ሰዎች ይመሰክራሉ። እኚህ አባት ከሙስሊሙም ሆነ ሙስሊም ካልሆነው ማህበረሰብ ክፍል ጋር በነበራቸው መልካም ግንኙነት ተግባቦት ከፍተኛ ተሰሚነትና ተወዳጅነት ያተረፉ እንደነበሩም ይነገራል። የሼህ ሱፊያን የቀብር ስነ ስርዓት በትላንትናው ዕለት በመላው ከተማ ማህበረሰብ በተገኘበት በከፍተኛ ቁጭትና ሐዘን በዳንግላ ከተማ ተፈጽሟል።